ፖስት ፒል በተደጋጋሚ ሲወሰድ መሃን ያረጋል ወይ? እንዲሁም አንድ ሴት ፖስት ፒል ወስዳ እርግዝና ከተፈጠረ ምንድነው የሚደረገው? እርግዝና የመከላከል አቅሙ ምን ያህል ነው? የጎንዮሽ ጉዳቶችስ? እርግዝና የሚከላከልበት መንገድ? እንግዲህ እነዚህን ጥያቄዎች ጠቅለል አድርገን ለመመለስ እሞክራለሁ። ፖስት ፒል እንግዲህ ቋሚ የእርግዝና መከላከያ አይደለም፣ ኢመርጀንሲ ኮንትራሴፕሽን ነው። ስለዚህ የተሰራበትም አንዱ ምክንያት ያልታሰበ ግንኙነት ቢኖር ወይ አንድ ሴት ብትደፈር ያልታሰበ እርግዝና እንዳይፈጠር እንደ መከላከያ ነው። አሁን ላይ ግን ወጣቶች ላይ ያየን ያለው ምንድነው? ፖስት ፒልን ቀድሞ እንደ መከላከያ ይዞ ግንኙነት ካረጉ በኋላ ወዲያው መዋጥ ወይም አስቦ መዋጥ የሚለው ግን ይሄ ከተመረተበት አላማ የወጣ ነው። ስለዚህ አንድ ሴት አቅዳ ግንኙነት የምታረግ ከሆነ ሌላ አስተማማኝ የወሊድ መከላከያዎችን መጠቀም ያስፈልጋል። ፖስት ፒል እርግዝናን የሚከላከልበት አንዱ መንገድ ዋናው መንገድ ኦቭሌሽንን ሰፕረስ ማድረግ ነው። ለዚህ ነው አስተማማኝነቱ ከ85 እስከ 95% ነው የሚባለው። ምክንያቱም አንድ ሴት ለምሳሌ በየ28 ቀን ፔሪድ የምታይ ሴት 15ኛው ቀን ላይ ግንኙነት አርጋ ፖስት ፒል ብትወስድ 14ኛው ቀን ላይ ኦልሬዲ እንቁላል ከወጣ ፖስት ፒሉን ብትወስድ የወጣውን እንቁላል ወደ ቦታው መመለስ አይችልም። ስለዚህ እርግዝና ሊከሰት ይችላል። ከፔሪድ አንጻር መቼ ወሰዳችሁት የሚለው ደግሞ ምን ያህል ይሰራል የሚለውን አስተማማኝነቱን ይወስናል። በተለይ በእቅድ አስባችሁ የምትወስዱ ሰዎች ካላችሁ ሌላ አስተማማኝ መከላከያ ወይ በየቀኑ የሚወሰድ ፒልስ ወይ ኮንዶም፣ ሌሎች መከላከያዎች መጠቀም ይሻላል። ስለዚህ አንዴ እንቁላል ከወጣ እርግዝና ሊከላከል አይችልም። የተፈጠረ እርግዝናም ካለ ውርጃ አያመጣም። ስለዚህ ውርጃ የሚያስከስት መድኃኒት አይደለም። ይሄን አርግዘው ያዋለድኳቸውም ብዙ ሴቶች አሉ። ፖስት ፒል መውሰድ ብቻ ጽንስ ላይ ያፈጣጠር ችግር አያመጣም። አሁን አንዳንድ መድኃኒቶች ካታጎሪ ኤክስ የምንላቸው አሉ። ነፍሰ ጡር ከወሰደቻቸው ወይም አንድ ሴት ያንን እየወሰደች ካረገዘች ያፈጣጠር ችግር የሚያመጡ ለምሳሌ የአክኒ መድኃኒቶች ለብጉር ተብሎ የሚታዘዙ አሉ። ጽንስ ላይ ያፈጣጠር ችግር ሊያመጡ የሚችሉ እንደዛ ሲሆን ጽንሱ ራሱ ይቋረጥ፣ ጤናማ አይሆንም ይባላል። ፖስት ፒል ላይ ግን እንደዛ አይደለም። አንድ ሴት ፖስት ፒል ወስዳ እርግዝና ከተከሰተ የምናደርገው ምንድነው? ጽንሱ ያለበት ሁኔታ እንዴት ነው የሚለውን እናያለን። ፕሮጀስትሮን ስለሆነ ሌቮኖጀስትሮን ነው ውስጡ ያለው። ከማህፀን ውጭ እርግዝና ጋር መያያዝ እንደሌለ፣ የጽንሱ ሎኬሽን እንዴት ነው የሚለውን ካየን በኋላ እንደ ሌሎች ሴቶች ክትትል ነው የምትቀጥለው እንጂ ፖስት ፒል በመውሰዷ ጽንሱ ላይ ያፈጣጠር ችግር ይመጣል፣ ጽንሱ ይውረድ አንልም። እንደ ሌላውም ሴት አምጣ ነው የምትወልደው። ስለዚህ 100% እንዳልሆነ ኢፌክቲቭነሱ መረዳት ይኖርባችኋል። አንድ ሴት በተለይ ፖስት ፒል ወስዳ ፔሪዷ ከቀረ እርግዝናም እንደሌለ ቼክ ማድረግ አለባት። አሁን ስለ ሳይድ ኢፌክቶቹ ስናወራ ብዙ ጊዜ በተወሰደ በ3 ቀን ውስጥ ፔሪድ ያለ ቀን መምጣት፣ ማቅለሽለሽ፣ ሆድ መንፋት፣ ራስ ምታት፣ አንዳንዴ ደግሞ ፔሪድ ማዘግየት ሊኖረው ይችላል። እንዲያውም ለብዙዎቹ አስጨናቂ የሚባለው ፔሪድ ሲዘገይ እርግዝናም ተፈጥሯል ይሆናል ብለው ስለሚሰጉ እሱ አንደኛው የጎንዮሽ ጉዳት ነው። ከዛ ውጭ በተለይ አልኮል ጋር ቀላቅለው የሚጠጡ ሲሆኑ በ30 ደቂቃ ውስጥ ማስመለስም ካለ መድኃኒቱ ላይ ሰራ ይችላል። ስለዚህ በዋጣችሁት በ30 ደቂቃ ውስጥ ማስመለስ አለው የሚለው ነገር መልሶ መዋጥ ሊያስፈልግ ይችላል። ያም እንደ አንድ ሳይድ ኢፌክት ማቅለሽለሽ፣ ሆድ መንፋት፣ ራስ ምታት አንዳንድ ሳይድ ኢፌክቶች ናቸው። ግን በአብዛኛው ኮመን የሚባለው የፔሪድ መዛባት ነው። ወይ ቀድሞ እንዲመጣ ያደርጋል ቶሎ ቶሎ በየ15 ቀኑ፣ ወይ ደግሞ አንዳንዴ ለፖስት ፒል ወስደው 2 ወር ከዛ በላይ ፔሪድ ሊያስቀር ይችላል። ፖስት ፒል በተደጋጋሚ ተወሰደ የምንለው ስንት ጊዜ ሲወሰድ ነው የሚለውን ስናይ መጀመሪያ የተመረተበትን አላማ ስናይ ላልታሰበ ግንኙነቶች እርግዝና እንዳይፈጠሩ ነው እንጂ አንዳንድ ሴቶች አሁን ሲያረጉ እንደምናየው ወጣቶቹ ይዘው ፖስት ፒልን ቀድመው ግንኙነት እያደረጉ እንደዛ ሲሆን ከአላማውም ውጭ ነው፣ እርግዝናም ሊከሰት ይችላል። ይሄ በተለይ የፔሪድ መዛባት የጎንዮሽ ጉዳቶቹ እያየሉ ይመጣሉ። ስለዚህ በሕክምናው አንድ ሴት ደጋግሞ የሚያስፈልጋት ከሆነ ሌላ አስተማማኝ የወሊድ መከላከያ እርግዝናን በበለጠ ኢፌክቲቭነስ የሚከላከሉትን ሐኪም ጋር ተመካክሮ መውሰድ ይሻላል። ስለዚህ በሕክምናው ይሄን ያህል ሊሚት የለም። 10 ከወሰደች ወይ 5 ከወሰደች ከዚህ ጀምሮ በዛ የምንለው የለም። ከአንዴ በላይ 2 ከዛ ካስፈለገ ግን ስለ ካፕሎቹ ወይም ስለ ሴቷ ባህሪ ነው የሚነግረን። ይሄ ጥንቃቄ የጎደለውም ግንኙነትም ስለሆነ ወንዶች ፖስት ፒል ቢወጡ እርግዝና ሊከላከል ይችላል ወይ፣ በወንድ በኩል አድርጎ ሊሰራ ይችላል ወይ የሚለውን ጥያቄና ፖስት ፒል ደጋግሞ መውሰድ መሃንነት ያመጣል ወይ፣ በህክምናው እንዴት ነው የሚታየው የሚለውን ነው።
ወንዶችና ሴቶች የተለያዩ ሆርሞን ነው ያለን። በወንዶች በዋናነት ቴስቴስትሮን ነው ያላቸው፣ ሴቶች ደግሞ ኢስትሮጅንና ፕሮጀስትሮን ሆርሞን ነው ያለን። ስለዚህ ወንዶች ፕሮጀስትሮን ሆርሞንን ቢወስዱ ምንም የወንድ የዘር ፍሬ ቁጥር ላይ የሚያመጣው ጫና የለም። ስለዚህ የስፐርም ቁጥርንም አይቀንስም፣ እርግዝናም አይከላከልም። በዛ መልኩ አይሰራም። እስካሁን እንዲያውም ለወንዶች ኢፌክቲቭ የሆነ የወሊድ መከላከያ መንገድ በሆርሞን ደረጃ የለም። አብሮ ተያያዥ ስንፈተ ወሲብም ስለሚያመጡ ከሆርሞናቸውም አንጻር። ስለዚህ ብዙ የሆርሞን መንገዶች ያሉት ሴቶች ላይ ነው። ለወንዶች ቫዜክቶሚ የሚባለው ቱቦዎችን ማስቋጠር የሚባል ዘላቂ የሆነ የወሊድ መከላከያ አይነት ነው ያለ። ወደ ፖስት ፒል ስመጣ ለማስታወስ ያህል የሚሰራበት መንገድ ኦቭሌሽንን ሰፕረስ በማድረግ ወይም እንቁላል እንዳትወጣ በማድረግ ነው። ሴቶች ላይ መካንነት ስንል በተለይ ከ35 ዓመት በታች ያለች ሴት ለ1 ዓመት ሞክራ ካልተሳካ፣ እንዲሁም ከ35 ዓመት በላይ ስንሆን ለ6 ወር ተሞክሮ ካልተሳካ ነው አስጊ የሚባለው። መሃንነት ስንል አንደኛው ምክንያት የእንቁላል መጠን መቀነስ። አሁን የሴት የእንቁላል መጠን ስንፈጠር የሚኖረን ፈጣሪ የሚሰጠን ነው። በጊዜ ሂደት እየቀነሰ ይመጣል እንጂ በመድኃኒት እንደ አዲስ የምንፈጥረው ወይም የምንሰራው አይደለም። ሁለተኛው ደግሞ የመካንነት ምክንያት የማህፀን ቱቦዎች ማስተላለፍ አለመቻል ወይ በማህፀን እጢዎች ምክንያት መንገዱ ዝግ ሲሆን ማስተላለፍ ሳይችል ሲቀር ነው። ፖስት ፒልን ስናይ እንደዚህ አይነት ቱቦዎችን መዝጋት የሚለው ጋር መሄድ አይችልም። ምክንያቱም እነሱ ከዚህ በፊት በመጡ ኢንፌክሽኖች በእጢዎች ምክንያት መንገዱ ሲዘጋ ነው። ፖስት ፒል የሚሰራበትን መንገድ ስናል እንቁላልን እንዳትወጣ ተጭኖ መያዝ በሚለው 85 እስከ 95% ነው እርግዝናን የሚከላከለው። ምሳሌ ለመስጠት አንድ ሴት እንቁላሏ ከወጣ በኋላ በ16ኛው ቀን ፔሪድ በጀመረበት ግንኙነት ብታረግና ፖስት ፒል ብትወስድ አንድ የወጣውን እንቁላል ማስቀረት ስለማይችል እርግዝናን መከላከል አይችልም። ፌል ሊያደርግ እርግዝናም ሊከሰት ይችላል። ተከታትለንም ያዋለድናቸው አሉ። ስለዚህ የመካንነት ሲባል እንቁላል የሚጨርሱ መድኃኒቶች ምን አይነት ናቸው? ለምሳሌ የካንሰር መድኃኒቶች፣ ጨረር አንድ ሴት የምትወስድ ከሆነ ይሄ ነገር ጉዳት አለው ተብሎ ሌብል መደረግ አለበት። ይሄ እኮ ሰብአዊ መብታችሁ ነው። እኛ እንደ ሐኪም ይሄንን እያወቅን የሚጎዳችሁ ነገር ብናረግ በጤና ጥበቃ ስር እኮ ነው የሚመጣው። የዓለም ጤና ድርጅትም መድኃኒቶችን እኮ ሌብል ያደርጋል። ስለዚህ አንድ ሴት ውጣ መሀን የሚያደርግ ነገር የሚለው ይሄ ትክክል አይደለም። ግን ወጣቶቹ ደግሞ እንደሚያደርጉት ፖስት ፒልን ቀድሞ አስቦ ይዞ ሂዶ ይከላከልልኛል ብሎ ቀድሞ መዋጥ ወይም አስቦ ያን እንዳስተማማኝ ነገር መጠቀምም አይበረታታም። የተመረተውም ኢመርጀንሲ ኮንትራሴፕሽን ነው። ለድንገተኛ ሁኔታዎች ያልታሰበ ግንኙነት ሲኖር አንድ ሴት አሁን ብትደፈር ለምሳሌ ከማትፈልገው ሰው ከማታውቀው ሰው እርግዝናም እንዳይፈጠር ብዙ ምክንያቶች አሉ የእውነት የሚያስፈልጋቸው። ባለትዳሮች መሀል እቅድ ሳይኖር ያልታሰበ ግንኙነት ቢደረግ ቢባል። ከዛ ውጭ ግን አሁን ወጣቶቹ ላይ ያየን ያለ ነው ቀድሞ ፖስት ፒልን ይዞ አስቀምጦ እወስደዋለሁ የሚልና 100% ይሰራል የሚል ግምት ያ የተሳሳተ ነው። ስለዚህ አንድ መድኃኒት ሲመረት አንድ ሴትን እንቁላሏን የሚጨርስ መሀን የሚያደርግ ቢሆን ለምሳሌ የካንሰር ሕክምና ሲወስዱ መድኃኒቶቹን ኬሞቴራፒዎች ደጋግሞ ሲወሰድ ፔሪድ ሊያስቀር ይችላል፣ እንቁላልን ሊቀንስ ይችላል። ኢንፎርሜሽኑ ላይ አለ። ይሄ ደግሞ ሰብአዊ መብታችሁ ነው። እኛ ያንን እያወቅን ዝም ብሎ ቀንሰን ትውልድ የሚገል ነገር ማድረግም እኮ ትክክል አይደለም ይሄ። ስለዚህ በጤና ጥበቃ ስር ነው የሚመጣው። አንዳንዴ እንደዚህ ያረጋል መሀን ያረጋል የሚለውን ነገር ያ የተሳሳተ ነው ማለት ነው። መሀን አያረግም፣ ግን እንደ ሐኪምም አናበረታታውም። ለድንገተኛ ነገሮች ካልሆነ በቀር አስተማማኝ ወይ ፒልስ መጠቀም፣ ሌላ እርግዝናን በተሻለ መልኩ ሊከላከሉ የሚችሉ ነገሮችን መጠቀም። ግን እንደዚህም አይነት መድኃኒቶች መሀን ቢያረጉ ሂደው እንቁላል ቢጨርሱ ይሄ ሰብአዊ መብታችሁም ነው። እንደ ሐኪምም እኛም ማሳወቅ አለብን። ትክክልም አይደለም። ስለዚህ እንደዚህ የሚያደርጉ መድኃኒቶች በራሳቸው ላይ ይጻፉባቸዋል። ፖስት ፒል ላይ ግን እንደዚህ የተጻፈ ነገር የለም። ዛሬ የምንማረው ማህፀን ውስጥ ስለሚገባ ሉፕ ነው። ይሄ የምታዩት ኮፐር አዩዲ ይባላል። ዙሪያውን ያለው ከሆርሞን ነፃ የሚባለው ይሄ ነው። ኮፐር ነው እዚህ ዙሪያውን የተጠመጠመው። ስለዚህ ምንም አይነት ኢስትሮጅን እና ፕሮጀስትሮን ሆርሞን የለውም። ማህፀን ውስጥ የሚገባ ሉፕ የሚባለው ይሄ ነው። ከስር ያለው እዚህ ጋር የምታዩት ማስገቢያው ነው። ማህፀን ውስጥ ገብቶ ግን የሚቀረው ይቺ የምታዩት ፓርት ናት። ስለዚህ ማህፀን ውስጥ ስናስገባ እኛ ለመግባት እንዲመች አድርገን ከታጠፈ በኋላ ነው ማህፀን ውስጥ የሚገባው በማስገቢያው። አንዴ ግን ከገባ በኋላ እዚህ ፒክቸርም ላይ እንደምታዩት ቲ አይነት ሼፕ ይይዛል። እነዚህ ግራና ቀኝ ያሉ ቱቦዎቹን
ይዘጋሉ ማለት ነው። በመሀል ያለው ደግሞ ይሄኛው IUCD ትሬድ ይባላል። እዚች ጋር ትቆረጥና 1-2 ሴንቲሜትር ቀሪው ይጣላል። ስለዚህ እቺ ከስር የምትቀረውን ክር አንድ ሴት ፔሪድ መጥቶ ከሄደ በኋላ በቦታው መኖሩን በትክክል መቀመጡን ቼክ አርጊ ብለን የምናስረዳት ነው። ለማስገባት ተመራጭ ጊዜ የምንለው ብዙ ጊዜ ፔሪድ መጥቶ እንደሄደ የጠራበት ሰሞን አካባቢ ሲሆን ህመም ሳይኖር ለማስገባት የበለጠ ያግዛል። ከዛ በተጨማሪ እንደዚህ አድርገን እንደምታዩት ማህፀን መቆንጠጫ ትኖራለች። ውስጥ ካስገባን በኋላ ይሄኛው እንደዚህ አድርጎ ተዘርግቶ ሁለቱን ቱቦዎቹን በመዝጋት ነው ዋና እርግዝና የሚከላከልበት። ቀጥሎ ደግሞ እነዚህ የምታያቸው ኮፐሮች ውስጥ ፐርሚሳይዳል ናቸው። የወንዴ ዘር ፍሬ ሰርቫይቭ እንዳያረግም እነሱ ብሎክ ያደርጋሉ። አንድ ሴት በቦታው መቀመጡን ቼክ አድርጉ የምንለው ለምንድን ነው? ሰው ሰራሽ ነገር ስለሆነ ሚስድ ሉፕ ሊሆን ይችላል፣ ከቦታው ሊሰት ይችላል። ስለዚህ በወር አንዴ ፔሪድ መጥቶ ከሄደ በኋላ ጣታችሁን በማስገባት ይቺ ቆርጠን የምናስቀራት ክር አለች ወይ የሚለውን ነገር ፊል ማድረግ ያስፈልጋል። ፌል ሲያደርግ ደግሞ ኢክቶፒክ ፕሬግናንሲ ወይም ከማህፀን ውጭ እርግዝና እንዳይሆን መጠንቀቅ ስላለብን ሉፕ ያስገባት ሴት ፔሪድ ሚስ ካረገች ወይም ከዘለለ የመፈጠር እድሉ በጣም አናሳ ቢሆንም የእርግዝና ምርመራ ማድረግ ያስፈልጋል። በተለይ ብዙ ጊዜ ደግሞ የምንመክረው ስኳር፣ ደም ግፊት፣ ታይሮይድ ወይ የልብ ህመም ኑሮ ሆርሞን ያላቸው መከላከያዎች ቢጠቀሙ ሊባባስ ይችላል ተብሎ ለሚከለከሉ ሴቶች ከዚህ በፊት በተለይ ተደጋጋሚ ኦፕሬሽን ከሌለ ማህፀናቸው ሉፕ በደንብ መሸከምና ሉፕ ውስጥ ሊቀመጥ እንደሚችል እርግጠኛ ከሆንን ከሆርሞን ነፃ መሆኑ የበለጠ ተመራጭ ያደርገዋል። ከ10 እስከ 12 ዓመት ያገለግላል። አንድ ሴት ግን ቀድማ ለመውለድ ካሰበች ሐኪሟ ጋር ተመካክራ ከነዛ ዓመታት በፊት መውሰድ ትችላለች። በአብዛኛው የሚመርጡት 3-4 ልጅ ብዙ ከወለዱ በኋላ ካሁን በኋላ በቃኝ ረጅም ዓመት መቆየት እፈልጋለሁ ብለው የሚያስቡ ሴቶች ተመራጭ ያደርጉታል።